ከዚህ በፊት ያኛው ኤክሷን እንደዚህ አድርጎኝ ስትለው ነበር። ያኛው በጣም ይገርማል። አዶናይን ራሱ ዋጠችው እኮ። ቃል ምገባላችሁ ነገር እንደስከ ዛሬው አልሆንም። ማንም ሰው ጋር በቻልኩት አቅም ራሴን ለመጠበቅ ሞክራለሁ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና። ሰላም ውድ የአገሬ ልጆች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዝናኝ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ሁላችሁም ደግሞ ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሄድ። ከዚህ በፊት ያኛው ኤክሷን እንደዚህ አድርጎኝ ስትለው ነበር። ያኛውን ኤክሷን ደግሞ ማለት ነው እስከ መፈንከት እኩል እንደ ወንድ ነበር የምትደባደበው። እንደ ወንድ ጆን ዳንኤልም ማለት ነው። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደበው። እናውቃለን። ምንም ማንም በድሏት፣ ማንም አስቀይሟት፣ ማንም ጎርቷት አይደለም። የተጣሉበትንም ደግሞ ጆሮ ለባለ ባዳ ነው። ሰው ህዝቡ ቢሰማ ኦኦ ነው የሚለው። ይሄ ፐርሰናሊ ነው፣ እኛ ያደራል ምን ይሄ ካካ ነው ማምጣ እና ፐርሰናሊ ነው ይሄ አይወራም። እና ከሱም ጋር ቢሆን በቃ ከተለያያችሁ በኋላ ያኛው መጥፎ ነገር ጎርቷት በድሏት እንደሄደ አክት አሁንም ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይበድሉኛል፣ ሰዎች እንደዚህ ያደርጉ ማንም ሰው አልጎዳሽም። ኦኬ ጥሩ ላይ ነሽ፣ እግዚአብሔር ከፍታ ላይ አድርጎሻል። ኦኬ እንደምትዩ ተሳክቶልሻል፣ ሰክሰስፉል ሆነሻል። ሶ ሰክሰስፉል ኮሽ ካንቺ የተለያዩትን ሰዎች በጥሩም በመጥፎ ባሽሙሩም አለማውራት ሚዲያ ላይ መተሽ ስታወሪ ደግሞ እኛ እንመጣና አስተያየት እንሰጥሻለን። እኛ አስተያየት ስንሰጥ እንደ ቀንታባት ነው አይደለም። አንቺም ስትናገሪ ለራስሽ ነው፣ እኛም ስንናገር ለቢዝነሳችን ነው። ግን ውሸት አይደለም የምንናገረው። ያ ጋይስ እሺ እኛም ለእንትናችን ነው የምንናገረው። ስለዚህ ማንም በማንም አልተጠቀመም፣ ማንም በማንም አልተበዳደለም። ሁልሽን ቂጥሽን እያበጠርሽ ተለጥፈሽ ነው፣ ፈልገሽ ነው፣ ወደሽ ነው። እሺ ያሷ ታደርጋለች፣ ፈልገሽ ነው። ስትለያይ ደግሞ በቅቷችሁ ነው። ሊያሾ እንግዲህ ጫን ብላ የመጣችው ያው ከጃኒ ጋር እና ከአዶናይ ጋር ያላትን ነገር ሁላችሁም ታውቃላችሁ። ግን በዚህኛው ትንሽ ለአዶናይ ነገሮችን ወደ አዶናይ ያልታለች። ማለትም አዶናይን እንደመደገፍ ነው የሷ ንግግር። ከትናንት ወዲያ ይመስለኛል አንድ ላይቭ ሪከርድ ጃኒ የተናገረችው ንግግር ተቆርጦ በጣም ተዘዋውሮ ነበር ቲክቶክ ላይም ሆነ ዩቲዩብ ላይ ማለት ነው። እና ይህ ንግግሯ ከብዙዎች ዘንድ አንዳንዶች ጀግና ነሽ ሲሏት፣ አንዳንዶቹ ደግሞ እንደዚህ ማድረግ የለብሽም ቢያንስ በቃ ከዛ ሰው ጋር በነበርሽበት ሰዓት ጥሩ ነገር አሳልፈሻል፣ እንደዚህ ሚዲያ ላይ ወጥቶ እንትን ማለት ጥሩ አይደለም ምናምን እያሉ ብዙ ሰዎች ጃኒን እየወቀሷትም ነበር። አንዳንዶቹ ደግሞ እያበረታቷት ነበር። ምን አይነት ቪዲዮን ያጋራችሁ የሚለውን እስኪ አንዴ አብረን በቪዲዮ እንመልከት። ቃልም ገባላችሁ ነገር እንደስከ ዛሬው እኔ ብዙ ተጠቅመዋል። ማንም ሰው ጋር በቻልኩት አቅም ራሴን ለመጠበቅ ሞክራለሁ። ራሴን ከማይሆኑ ሰዎች ለማራቅ ሞክራለሁ። ራሴ ላይ እሰራለሁ፣ በደንብ እሰራለሁ። የሰው መጠቀሚያ አልሆንም። በረከት ነኝ እኔ፣ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን። በረከት ገበሬው ነው። ምክንያቱም ንጹህ ልብ ስላለኝ ማለት ነው። አራታስ ኢንጃኒታይ ራሴ ከአንዳንድ መጥፎ ሰዎች ጠብቃለሁ። እሱ አሪፍ ነገር ነው። ራስን ጠብቂ። ያ ጅልነት ይበቃኛል። ያው ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው ይሄ። ኢትስ ኦኬ፣ ኖርማል ነው። ኖርማል። አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አደግሞም በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አደግሞም ያንሰቴን አልደግም ያ ራሴን ከብዙ ነገሮች ብቻ ሰሞኑን በዱባይ ላይ ነው የምትገኘው። ዱባይ ያው አሪፍ ነገሮችን እያሳለፈች ትገኛለች። እሱ የራሷ መብት ነው። አንድ ሰው ከሰራ ሰርቻለሁ ብሎ ካሰበ ብር ካገኘ መዝናናት እንደፈለገ መሆን መብት አለው እና በሱ ጉዳይ አንገባም። ግን እዚች ጋር እየተናገረች ያለችው ነገር ፐርሰናል የሆነ ነገር ነው ብዬ ነው የማስበው። ምክንያቱም ምንድነው
እሷ አንድ ነገር በሆነች ቁጥር ወይ ደግሞ እሷ ከአንድ ፍቅረኛዋ ጋር ወይ ደግሞ አንድ ሪሌሽንሺፕ ጀምራ ባቋረጠች ቁጥር ሁሉ ጊዜ እነዛን ሰዎች ጥፋተኛ ማድረግ አለባት ብዬ አላስብም። ከዚህ ቀደም ጆን ዳንኤልም እንደዚህ አድርጋው ነበር። ጆን ዳንኤልም እንደዚህ አውርታ ነበር። እንደዚህ በደለኛል፣ ይቀጠቅጠኛል፣ ምን ይለኛል ምናምን አስፈላጊ አይደለም። በቃ ከሆነ እኮ እሺ የሆነውን ነገር መናገር ትክክል ነው። ግን አሁን እዚች ጋር እያወራች ያለችው ነገር ሰዎች ይጠቀሙብኛል ብላ ቀጥታ መልእክቱን ያስተላለፈችው ለማን ነው ብዬ ነው ማስበው? ለአዶናይ ነው። አዶናይን እንደውም እሷ ብዙ ነገር ተጠቀመች ከአዶናይ ብዬ ነው ማስበው እንጂ እሱ ከሷ ጥቅም አግኝቷል ብዬ አላስብም። እናንተም የኛውን ነገር ተስማማላችሁ ብዬ አስባለሁ። ምክንያቱም አዶናይ በአሁን ሰዓት በኢትዮጵያ ሕዝብ በጣም ተወዳጅ ከሆኑ ቲክቶከሮች መካከል አንደኛው ነው። በጣም የኢትዮጵያ ሕዝብ ልብ ውስጥ የገባ ቲክቶከር ቢኖር በአሁን ሰዓት አዶናይ ነው። ምክንያቱም በቅርብ ጊዜያት ውስጥ ያደረጋቸውን ነገሮች ስለማንረሳ ማለት ነው። ለብዙ ሰዎች ደርሷል። የብዙ ሰዎችን እንባ ያበሰ ወጣት ነው ገና በዚህ ልጅነቱ ማለት ነው። እና አሁን ላይ ራሱ ሰሞኑን የ1000 ህፃናቶችን ልብ ለማሳከም አሜሪካ ስንት አይነት ነገሮችን እያደረገ እንደሆነ ሁላችንም እናውቃለን። እና እሷ እንደውም ከአዶናይ ተጠቀመች እንጂ ተጎድታለች ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አስተያየታላችሁና ሊያሾ ለመጀመሪያ ጊዜ ይመስለኛል አዶናይን ደግፋ ያው ከአዶናይ ጎን ቆማ ለአዶናይ ጥብቅና ስትቆምለት ማለት ነው። እና ይህ ነገር በጣም ብዙዎችን አስገርሟል። ሌላም የተናገረችው ንግግር አለ ሊያሾ እንደ ማስፈራሪያ ነገር የተጠቀመችው ማለት ነው ለጃኒ ምንድነው የሚለውን አብረን እንመልከት። በነገራችን ላይ ቢራቢሮች አንቺም አንበላቸው ሊያን እንደዚህ በሏት እንደዚህ አርጉያሽ እየላክሽ የምታሰድቢ ከሆነ ስለ ድሬዳዋውም ነው መጥቼ ማወራላችሁ። ድሬዳዋ የሄዱትን ቲክቶከሮች በአጠቃላይ የደረሰባቸውን ነገር ሁሉ አወራለሁ። ምን ስትላቸው እንደነበር አንድ ሰው እንዳይናገረኝ። እኔ ሰው ሲያዝንላችሁ በግድ እንዲወራላችሁ ማለት የሰው አስመሳይነት ብላችሁ ካላችሁ የማን አስመሳይነት እንደሚበልጥ እነግርሻለሁ። አመንሽም አላመንሽም ስነግርሽ ወዳጆቿ ትናደዳላችሁ፣ ጠላቶቿ ደስ ብላችሁ ታዳምጡታላችሁ ችኖሬ። ስለዚህ እራፉ። እኔ በክፋትም በምቀኝነትም በተንኮልም በስድብም አይደለም የተናገርኩት። ያየሁትን ግን እውነት ነው የተናገርኩት። እውነት ነው የነገርኳችሁ። እውነታን መቀበል ካልፈለጋችሁ አርፋችሁ ተቀመጡ። እቤቴ እየመጣችሁ እራሳችሁ ናችሁ ስሟን ጽፋችሁ እንዳወራላችሁ ያደረጋችሁት። ጋይስ ኦፍ ኮርስ እንዴ ምን አባታችሁ ዳርጋችሁ ይሳደባሉ እንዴ? መጣ ለምን ታወሪያለሽ እንደዚህ ነው እንዴ? ጋይስ እነሱ ያወሩ አይደል? እነሱ ይተዝናኑ አይደል? እንዴ እናወራለን እኛም። እና ምንድነው ዋና ፖይንቱ እሱ አይደለም። በጣም ሲበዛ ተንኮለኛ አትሁኝ። በቃ ይሄን ነው የምልሽ። ተንኮለኝነት ጥሩ አይደለም። አስመሳይ አትሁኝ፣ ተንኮለኛ አትሁኝ። አብረውሽ ብዙ ለዋሉልሽ ጓደኞችሽ፣ ወዳጆችሽ ተንኮለኛ ሰው አትሁኝ። ብቻ የዚህ ቪዲዮ ዋና ሀሳቡ ምንድነው? ያው ድሬዳዋ ታስራ ነበር ጃኒ የምታስታውሱ ከሆነ የዛሬ ዓመት ገደማ ስለ ድሬዳዋ ጥሩ የድሬዳዋን መጥፎ ገጽታ ለቲክቶክ ወይ ደግሞ ለሶሻል ሚዲያ አጋርተሻል፣ ድሬዳዋን በማይወክል መልኩ የድሬዳዋን ስም የማይመጥን ንግግር ተናግረሻል በማለት የድሬዳዋ ፖሊስ አስሯት እንደነበረ እናውቃለንና በዛ ሰዓት የወጣ የሆነ ወይ ደግሞ የተደበቀ መረጃ ነበረ ነው እያለች የምትገኘው ሊያሾ። እንግዲህ እሱን ምን እንደሆነ እስካሁን ሊያሾ ምን የምትናገረችው ነገር የለም። አንዳንዴ ዝም ብላም እንደዚህ ልትል ስለምትችል የሊያሾ ጉዳይ እንኳን ብዙ እንትን አይልም። ግን በጣም ሊሰመርበት የሚገባው ነገር ጃኒ አሁን ላይ ያደረገችው ያለው ነገር ልክ ነው ብዬ አላስብም። ምክንያቱም የተናገረችው ንግግር ሰዎች ይጠቀሙብኛል ምናምን ብላ ቀጥታ አዶናይን አታክ ለማድረግ የሄደችበት መንገድ ነው ብዬ ነው ማስበውና ይህ ነገር ደግሞ ትክክል አይመስለኝም። መምህሩ ፈተና አውጥቶ ተማሪዎችን ከወደቀ የወደቀው ትምህርት ሚኒስቴር ነው የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ምን አይነት ንግግር ነው? በዚህቃሉ እኮ የሚገርመኝ ነገር ለምንድን ነው የሚስቁት? ብቻ ማለፋቸው የተማሪዎቹ ሳይሆን የመንግስት የትምህርት ፖሊሲ መዋቅራዊ ኪሳራ ማሳያ ነው ሲሉ አቶ ደሳለኝ ጫኔ ተናግረዋል። በአሁኑ ወቅት እንግዲህ 7 ሚሊዮን ተማሪዎችም ከትምህርት ገበታ ውጭ መሆናቸውንና ለተመራቂዎችም የስራ እድል አለመኖሩ ዶክተር ደሳለኝ ጫኔ ተናግረዋል። እናንተ ስለ ዶክተር ደሳለኝ ጫኔ ንግግር ምን ትላላችሁ? ሐሳባችሁ? የሚገርም ንግግር ነው። አቶ ዶክተር ደሳለኝ ጫኔ እንግዲህ ከዚህ ቀደም ብዙ ንግግሮችን ሲናገሩ ሰምተናል እና በዛሬው ዕለት እየተደረገ ባለው የተወካዮች ምክር ቤት ስብሰባ ላይ ነው እንግዲህ ይህን የሚገርም ንግግር ሲናገር እንግዲህ ተወካዮች ተብለው የተቀመጡት ግለሰቦች እዛች ጋር ይስቃሉ። እኔ ምንም ያስቅ ነገር ተናገረ? ትክክለኛ ነገር እኮ የተናገረው። አንዳንዴ መብታችንና ግዴታችንን ወይ ደግሞ መጠየቅ ያለብንን ነገር ስንጠይቅ
ስላልተለመደ ነው እንደዚህ አይነት ነገር። በእርግጥ እነሱም የሚስቁት ማለት ነው። መብትና ግዴታችንን መብታችንን በተለይ እኛ ሀገር መጠየቅ መብቴ ነው ብሎ መጠየቅ የተለመደ ነገር አይደለምና እኔ ያሳቃቸው ምክንያት ምንም ሊገባኝ አልቻለም። አሬ እኮ ሰኔ 30 ነው መምህር ያሲኖ ደግሞ በምን መጣ? መምህር አስታውስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል አሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። ምን አይነት ንግግር ነው? አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣን። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ? የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርሱ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ምን አይነት የሚገርም ቪዲዮ ነው። ሰኔ 30 ሰኔ ያሲኖ ይችላል ማይቤት አንዱ ይወድቃል ሌላው ሲነሳ። ያሲኖ ሰሞኑን እየለቀቃቸው ያሉት ቪዲዮዎች ማለት ነው እኔ በሲኒማ ቢታይ ራሱ ምንም ከማይቆጩኝ ቪዲዮዎች መካከል የያሲኖ ቪዲዮዎች አንደኞቹ ናቸውና የሚገራርም ሀሳቦችን የያዙ ቪዲዮዎች ናቸው የሚለቁት። ቀጥል ደግሞ ትወናው በቃ እኔ ልነግራችሁ ከምችለው በላይ የሚገርም ነገር ነው ይዞ የሚመጣው ማለት ነውና ያሲኖ ትችያለሽ። በጣም ይገርማል። አዶናይን ራሱ ዋጠችው እኮ በምን ወይ አዶናይ ጃኒ ትችላለች። በምን እኮ በምን ነው ምስክሬ ጃይቺ ፈልፈላ ትችላለች። ጃኒ ትችላል በመድኃኒዓለም በስመ አብ ጃኒ እንደ ጁጄ ቀብጧል አይገልጸውም። የተመጣች ናት። ሁሉንም ከቤት አስወጣች፣ ታሯሩጣለች፣ ምናምን ላይቭ ምናምን ታስብላለች። በፈጣሪ አንድ እቺን የምታክል ልጅ እውነትን እንነጋገር። አዶናይ ሲያወራ ይዘጋል። ደስ ንግግር አይችልም። እግዚአብሔር ምስክሬ። አዶናይ የሆነ ሰው ትምህርት መስጠት አለበት። አዶናይ እንዲቁጭ ብሎ ሎንግ ኮንቨርሴሽን በፍጹም ይችል ልጅ አለ። ይሄ አጭር ቪዲዮ ምናምን ጎበዝ፣ ይሄ ዱቅ ብላ አውራ ምናምን ሲባል በመድኃኒዓለም ምንድን ነው ማንን ነው የሚያወራው? ወፊል ምን ከዋሻው ውቀሱኝ። እግዚአብሔር ምስክሬ፣ ከዋሻው ውቀሱኝ። አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ነው የሚለው፣ አይነፋም፣ ምንም አይጠም። እንደው የሚሰራቸው ነገሮችን ልደግፉ ምናምን ትችላላችሁ። እንደ አንዳንድ አርቲስቶች አሁን ለምሳሌ ሲያወሩ ደስ ይላሉ፣ አሚን ሲዘፍኑ ደስ ይላሉ። ቁጭ ብለው ሲያወሩ ግን ምናቸውም አይጠም እና ጃኒሻ ከባድ ሚዛን ነሽ። ኧረ ሳትናገሪ ስራሽን ትሰሪያለሽ። የተመታሽ የንግግር ልምድ የለውም አዶናይ እና ጃኒ በቃ አጥለቀለቀችው። ቲክታኩ ምናምን ሙሉን ተቆጣጠረችው። እኔ ያ አልገባኝ ነገር በምን መልኩ ነው ልትበልጠው የምትችለው አዶናይን? በሰዎች አድናቆት ወይ ደግሞ
በሰዎች መወደድ ያው ሶሻል ሚዲያ ላይ ማለት ነው በአሁን ሰዓት እኔ ከአዶናይ የበለጠ ተወዳጅ ቲክቶከር አለ ብዬ አላስብም። እንደኔ ማለት ነው እኔ የሚሰማኝ ነው የምነግራችሁ። ምናልባት እንደየሰው ሊለያይ ይችላል። በጣም የምትወዱት ሰው ሊኖር ይችላል። ግን በብዛት ሰው አዶናይን ይከተላል ብዬ ነው ማስበው በብዛት ማለት ነው። ምክንያቱም በዚህ ዓመት ውስጥ ያደረጋቸውን ነገሮች ስለምናቅ ማለት ነው። በጣም በተለይ ደግሞ በየዋህነቱ የምናውቀው አዶናይ ብዙ ሰዎች ስለሱ መጥፎ ነገር ያወራሉ። ግን ተመልሶ እሱ ከነሱ ጋር በቃ አብሮ ሆኖ ቪዲዮ ሲሰራ እንመለከተዋለን። ከቅርብ ጊዜዎች ውስጥ ከተመለከትነው መካከል አንዱ ምንድነው የዩቲናስ ጋር የለቀቃት ቪዲዮ ተመልክተናል። ከዩቲናስ ጋር ስንት ነገር እንዳልተባለ ስንት ነገር እሷ በራሷ ቪዲዮ በኮሜንቶች ምናምን ስለሱ የሚሰሩትን ግለሰቦች ምናምን ብሎክ እንዳላደረገች፣ አሁን ላይ ግን ከሱ ጋር አብራ ገጥማ ቪዲዮ እየሰሩ ነበር። በጣም የሚገርም ልብ ያለው ወጣት ነው። ብዙ ነገር መስራት የሚችል ወጣት ነው። ምንም ክፋት ስለሌለበት ማለት ነውና ከምንም በላይ ፈጣሪ ንጹህ ልባችንን ነው የሚመለከተው ብዬ ነው ማስበው እንጂ አንደበታችንን ይመለከታል ብዬ አላስብም። እና ዮኒ ማኛ የተናገረው ንግግር ትክክል ነው ብዬ አላስብም። አባት ና ምንድነው ምን ሆነ ነው? የዓመቱ ምርጥ ኮላብ ይዟል። በቃ እንዴ ያለኝ ያንንም ቤት ነው የነበርኩ ጀመርኩት። ኧረ እባክህ መጨረሻ ማጥቼ በየተሰለ ሳንቲም እናም ጎደለብ እቺን ያዛት አመሰግናለሁ። ችግር የለም ናግባ አይዞህ አታርሽ አይዞህ አባቴ አይዞህ ቀና በል አንገትህን አትድፋ አይዞህ ነበር ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ እኔ ያልቆመበት ማን አለ ብለው ነው እንዴ ምሳ ምናምን በልተሃል? ምሳ ስካይላይት ነገር ያልቆመበት እኔ እንደም ኮርስ ምናምን የሆነ ትምህርት ምናምን ወስደሃል እንዴ? አልወሰድኩም። ለምን ታዲያ ሃኒክ ኢንቴሪየር ዲዛይን አትማርም? ማን ናቸው እነሱ? ይኸውልህ ወንድሜ የዛሬ 8 ዓመትና በዩኒቨርሲቲ መምህራን የተመሰረተው ሃኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርቶችን ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ፕራክቲካል ስራዎች ሲሆን እንዲሁም በመጪው ዓመት በእንጨት ስራ፣ በፊኒሺንግ ስራ፣ በዲኮር ስራ፣ በዲዛይን ስራ እና በፊኒሺንግ ስራ ላይ መሰማራት ከፈለግ ለአንተ ጥሩ በ3 ወር ውስጥ በቅናሽ ምርጥ ስልጠና ማግኘት ትችላለህ። አይዞህ በቃ እሺ ሂድ እዛ ሰልጠን አይዞህ ራስህ ሂድ የነዚህ ኮላብ ማለት ነው እኔ እስከዛሬ ተመልክቼ አላቅም። እንደዚህ የሚገርም ጥምረት እኔ ቲክቶክ ላይ ተመልክቼ አላቅም። እስኪ ተመልክታችሁ የምታውቁ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ። What's up my people, we're back. We are back. ከነበሽተኝ ነው የመጣሁት። Anyways ዛሬ የእናንተ ሊስት ነው የምንናገረው፣ የእናንተ ኮሜንትስ ማለት ነው። ማስከኙ የምትሉ ሰዎች አለ እውነት ነው። ማስከኙ የሚባል ነገር የለም፣ ማክሰኞ ነው። ከዛ ደግሞ ድንች የምትሉ ሰዎች አላችሁ። ድንች ለምን መሀል ላይ ይገባል? ድንች ነው የሚባለው። ከዛ ደግሞ አውሮፕላን የምትሉ ሰዎች አላችሁ። አይባልም፣ አውሮፕላን የሚባል ነገር የለም፣ ኤርፕሌን ነው የሚባለው። ኦኬ። ከዛ this one oh my goodness ነገ የምትሉ ሰዎች አላችሁ። ሪሊ ነገ ለምን ዋይ ጌ ለምንድን ነው ጌ ሆነው ነገ የሚባለው? ኦኬ። ከዛ ቢስማር የምትሉ ሰዎች አላችሁ። ቢ ለምን መጣ? ቢስማር የሚባል ነገር የለም፣ ሚስማር ነው የሚባለው። ኦኬ። ከዛ መስቲካ የምትሉ ሰዎች አላችሁ። ማስኪታ የሚባል ነገር የለም፣ መስቲካ የሚባል ነገር የለም፣ የሚባለው ማስቲካ ነው። ኦኬ። ከዛ ካስሊ የምትሉ ሰዎች አላችሁ። ካስሊ የሚባል ነገር የለም፣ ፕሊዝ ስቶፕ ኢት፣ የሚባለው ካልሲ ነው። ኦኬ ቴንክ ዩ። የዛሬው ጫን ያለ ይመስላል። ብቻ አንዳንድ አግሬሲቭ የሆኑ ቃሎች አሉ። ግን ራሳችሁን ማስተካከል የምትችሉ ከሆነ ያው ልምድ ነው፣ ተፈጥሮ ነው። ግን ተፈጥሮም ቢሆን በኤክስፒሪየንስ ወይ ደግሞ በልምምድ ይመጣልና በፕራክቲስ ይመጣልና ተለማምዳችሁ ማስተካከል የምትችሉ ከሆነ ብታስተካክሉ አሪፍ ነው። ሰላም ነው። እንዴት ናችሁ? አንዴ ናችሁ እንዴ? ሞራቻል ቀድኛል። እሺ አባቴ ለምታ እሺ ሰላም ነው። ምንድን ነው ያለው? ማለት ነው ከስታዊ ቤንጂ ይባላል። ቤንጂ ዳል ሳት ይዩሽ ነበር ነው በጣም ታው ስኩልሽን ሰጪኛሽ ኢንስታግራምሽን ምስል አረ ይመች እኔ አባት እሺ ይመቻችሁ ለጊዜ እንገናኛለን። ቴክስት አድርግሻለሁ። እሺ ሚሽን ፓስት ይላል እና አሁን ሲንግል የሆናችሁ ሰዎች ማለት ነው ይሄኛውን እንትን ተጠቀሙ። በቃ እንደ ቤንጂ ፈጣጣ ካልሆናችሁ
ቆማችሁ መቅረጣችሁ ነው። እና ቤንጂ ይመችሽ የኔ አባት። ለብዙ ሲንግሎች በጣም ጥሩ ትምህርት የሚሆን ነገሮችን እያደረግሽ ስለሆነ አሪፍ ነገር ነው እየሰራሽ ያለሽው። ትናንሽ ተሽከርካሪዎች ከተማ ላይና ለአነስተኛ ተሽከርካሪዎች በጣም ከባድ መኪናን ትፈትናላችሁ። ምክንያቱም ምንድነው ወደፊት በጣም እየተሰራጨ ነው ለከባድ መኪናው ሶሻል ሚዲያ ላይ ለስፖኪ እያራቃችሁ ነው የምትሄዱ። ስለዚህ ይሄንን ተገንዘባችሁ ከተማ ላይና ሃይዌይ ላይ ተጠንቅቃችሁ ነው ማሽከርከር ያለባችሁ። ይሄ ቪዲዮ እንደምትመለከቱት ትልቅ ትምህርትና ማሳያ ከባድ መኪና ሹፌር እኮ ባለጌ የለም። አንዳንድ በእኔም ያየሁት ነገር ነው። ብዙ ጊዜ ከተማ ላይና አንዳንድ ሃይዌይ መንገድ ላይ የምታሽከርከሩ የትናንሽ ተሽከርካሪ አሽከርካሪዎች ጥንቃቄ አድርጉ። አደጋን በጋራ እንከላከል ለማለት ነው። እስኪ ምን ያክል ችግር ደርሶባችኋል? መልካም ቀን። ከባባድ መኪና ሹፌሮች ማለት ነው በጣም አንዳንዴ ያው እነሱ የሚደርስባቸውም ችግርም ሆነ እንግልት እንዳለ ሆኖ ከተማ ላይ ሲነዱ በጣም እነሱ ብቻ የሚበደሉ የሚመስል አይነት አነዳድ ይነዳሉና የቤት መኪኖች ደግሞ በጣም ነው የሚፈሩት። እንደሚፈሩ ስለሚያውቁ እንደሚሸሿቸው ስለሚያውቁ እነሱ ደግሞ ይዳፈራሉና ይሄኛውን ቪዲዮ አሁን እንደተመለከታችሁ ሲኖትራኩ ገሽቶት ነው የሄደው ማለት ነው። ጥፋተኛው ማን ነው? ሲኖትራኩ። እና የከባድ መኪና ሹፌሮች በጣም ጥንቃቄ ብታደርጉ ጥሩ ነው። አንዳንዴ ንብረት እኛ አንጎዳም ብላችሁ ልታስቡ ትችላላችሁ፣ ግን የሆነ አደጋ ተፈጥሮ ህይወት መጥፋት ሊኖር ይችላልና ጥንቃቄ ብታደርጉ ለእናንተም ይጠቅማችኋል። የዘንድሮ ታዳጊ ይላል አቤት ዳንስ ይላል ይኸው ልጅ ኧረ ጉዴ የትልቅ ሰው ዳንስ ነው እየደነሰ ያለው እኮ። አቤት አቤት ጨረሰ በቃ። እነዚህማ ትልልቅ ሰዎች ናቸው እንዴ! የሚጨፍሩትን ጭፈራ ግን ተመለክታችኋል? ዛሬ የበግ አራጅ ብሎግ ነው ቡርሴ ይላል። ቡርሴ በግ አራጁ ተዘጋጀውኝ። ትልቅ ሴትዮና እስቲ እንን በግ ረድልኝ ብላ ጠራችኝ። ቤቷን አስሽ ያገኘው ሲገባ የገጠመኝ ሌላ ታሪክ ነው። ስሙ። ሰላም ነው ማዘር? ሰላም ነው አለን። በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለም። እኔ ሙሉ ቆዳውን ገፍፌ ሰዎች ጋር እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ አድርጌ ነው ማርደው። ችግር የለም ምንም አትጨነቅ። የቱ ጋር ነው በጉ? ያውና እዛ ነው ያለው። እስቲ ገብተህ እረድ። እዛ። እሺ በቃ ይኸው አሳዩኝ ያለበትን። እቺ በግ መጣች ደግሞ እዚህ አቤት ምን ሆኖ ነው? ሰዶ ማርሻል አርት እኮ ነው። ምን ነው ፈራክ? እኔ ሰው አላርትም። እኔ ሰዶን አላርትም። በስመ አብ እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይትሻል አይሻል ከሴዶ ቀልድ እባክህ ተውታ ገጠር ዳክ እኔ አላ ተው ግን ከሴዶ ማርሻል አርትም እንትኑ ማርሻል አርቱም ይሻላል የበጉ። እንግዲህ እንትኑንም አይታችሁታል። እቃውም ከሴዶ ማርሻል አርት ይሻላል። ፍረተሰጋ ይባላል እኮ አይደል? ይሸፈናል እኮ። መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው። ፓንት መደረግ ያለበት አፍ ላይ ነው። ሴዶ የሚያመጣው እዚህ ጋር የብረት ፓንት ቢኖር መደረግ ያለበት ፍረተሰጋ ምላስ አፍ ነው። ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸውም። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ያንተ ጡት በስመ አብ ወልዶ መንፈስ ቅዱስ ምንድን ነው? ሮስት ነው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ጡት ይበልጣል። ወልደሽ አሳደግሽኝ እናቴን አፈቅሽኝ። ይሄ ፖድካስት ግን ከቀን ወደ ቀን ወደ ሮስት እየተቀየረ ነውና መሻሻል አለበት ብዬ አስባለሁ። ፖድካስት መሆን ያለበት ትምህርታዊ ነገር፣ ሰዎችን ሊያስተምር የሚችል ነገር ነው። ከተሳሳትኩ አርሚኝ፣ ግን ሰዎችን ሊያስተምር የሚችል ነገር ነው መሆን አለበት ብዬ ማስበው እንጂ እንደዚህ አራራራ ይሄ ከባድ ነው። ከሳቀሽ ግዴታ ፍቅር ይዞኛል ነው የሚለው። ከሳቀሽ ግዴታ ፍቅረኛዬ ትሆኛለሽ። ከሳቅሽ ግዴታ ፍቅረኛዬ ትሆኛለሽ። እንዳስቂ ነው። እኔ ነኝ እኔ
ለሽ ግቢ ይመች። በጣም ለሲንግል ወንዶች እየሰጠ ያለው ስትራቴጂ የሚገርም ነው እና ሲንግል ወንዶች በጣም የዚህ ልጅ ፔጅ ብትከታተሉ ጥሩ ነገር ይመስለኛል። ያጥንት ደግሞ ተጀምሯል። ምንድነው እያማለለው ነው? ማስፈነ ለተነደ ኧረ ጉድ ምንድነው? አው አናቱን ማለት ነበረ። ምንድነው የሚያደርገው እንዴ? እዚች ጋር እኮ የድብድብ እንትን ነው አይደለ? ፌስ ኦፍ ነው አይደለ? እያሳዩ ያሉት እዛች ሄዶ እንደዚህ ያሻሻል። ምን ሲቀጥን ወይስ ፊቱ የሴት መስሎት ነው የልጅቷ? ብቻ ይሄ ቪዲዮ ምን እንደሆነ አላማው አላውቅም። ሰሞኑን የቀጫጮች እንደዚህ አይነት ውድድር ከመጣ ነው ያላውቅም። እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ፈረንጆች ማለት ነው ይሄ አጸያፊ ነገር ወይም ይሄ የሚረብሽ ምናምን ነገር ማለት ነው ሊያስተላልፉ ሲሉ ዲስክሌመር ይላሉ ማለት ተዘጋጁ፣ ተጠንቀቁ ምናምን የሚል መልእክት ማለት ነውና እና ምን ነው ማስጠንቀቂያ ሳትሰጡ አይምሮን የሚረብሽ ትዕግስትን የሚፈታተን ኮንተንት ልናስተላልፍ ነው አይባልም። ምን ነው ኢትዮጵያውያን አይደለንም? እንደዛ ነው የሚባል ቴክስት ወይ መጨረሻ ላይ ይሄ ምስጋና የሚለው ላይ እየጠበቅኩ ነበር፣ ግን ምንም አልጻፋችሁም። ተረበሽኩ ማለት ይሄን ፕሮግራም አይቼው ተረበሽኩ። አንዱ አለ እንደ ህንድ ጣዖት አለች፣ ስሟን ረሳሁት። እሱ ምንድነው እንደ ህንድ ጣዖት ዝም ብላ ነው የምትቆመው። አንተ ብር ነው የምታስገባው። ብር ማስገባት ነው ለጣዖቷ ማለት ስራዋ። ጣዖቷ ምንም አትሰጥም። ቆንጆ ናት ነው የምትባለው፣ ግን ገንዘብ አስገቡ ነው ስራዋ። የኢትዮጵያ መንግስት የሌለውን ብር ነው እርን ማድረግ ያለበት አለች። የኢትዮጵያ መንግስት የለውም ብሩ እኮ። ልጅቷ ይሄን የጠየቀችው ልጅ እንትን ይሄ በአሃዝም በስፔሊንግም አጽፎም አምጣ ያለችው ልጅ ብሩ ማለት ነው። ቀጣዩ ፕሮግራም ይሻላል ስትል ሚሊየን ፕሮግራሞች መካከል አንደኛው እንትን ነው የሚመስል ብድር፣ ይሄ ብድርና ቁጠባ አነስተኛ ስሞል ቢዝነሶች የሚጠይቁ ብድር ነው የሚመስል። 1 ሚሊዮን በዶላር ይኖርህ ምናምን። ይሄ ማክሮ ኢኮኖሚ ፋይናንስ ልታደርግ ይሄ መኪና ልትገዛ ስትል በዚህ ብር አለህ ግን ምናምን እንደምትባለው በጣም አፈርኩኝ። ኢትዮጵያ ወዴት እየሄደች ነው ጋይስ? አላስፈላጊ መንገድ እየሄደች ያለች ሀገር እያደረጓት ነው። እነማንን እያልኩ እንደሆነ ይገባቸዋል ብዬ አስባለሁ። ሰሞኑን ሹፍ ቲቪ ነው ምናምን የሚባል ፕሮግራም ላይ እየቀረበ ያለ አንድ ፕሮግራም አለና የውጮችን ወደኛ ሀገር አንጥተው ኮፒ አድርገው እንደ ራሳችን አድርገው እየሰሩ ነውና መቅረት ካለባቸው ፕሮግራሞች መካከል አንደኛው ብዬ ማስበው እሱ ፕሮግራም ነውና ከባህላችንም ከምንም ነገራችን ጋር ስለማይመጣጠን ይሄ ነገር መቅረት አለበት ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ማለት ሀሳባችሁ ታላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ተጠርጥረኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።